ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያልን የሚያዝያ 30 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝናችሁ። በቅድሚያም አርዕስቶቹን እነሆ። ፋኖ በወሎና በጎንደር ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። ዛሬ በጠዋቱ በተደረገ ውጊያ በሰሜን ወሎ ፋኖ ወሳኛዋን ከተማ ተቆጣጥሯል። በጋይንት አውራጃ ተጠናክሮ በቀጠለው አውደ ውጊያ ከፍተኛ ምት ያስተናገደው አገዛዙ ጦርነቱን ወደ አየር ኃይል ቀይሮታል። ከስሟዳ እስከ ጋይንት የተገኘውን ድል ፋኖ ይፋ አድርጓል። ፋኖ ያወጣው መረጃ ምን ይመስላል? በዝርዝር እናስደምጣችኋለን። በጎጃም ደብረ ማርቆስ ከተማ የፋኖ ኃይሎች የተሳካ የሰርጎ ገብ ኦፕሬሽን መፈጸማቸውም ተነግሯል። በዚሁ ኦፕሬሽን የደረሰውን ኪሳራ ዜናችን በዝርዝር ያስቃኛቸዋል። መንግስት መር የሆነው የአማራ ተወላጆች ጥቃት ተጠናክሮ ቀጥሏል። የአማራ የደም መሬት የሆነው ወለጋ ዛሬም በርካታ አማራዎችን እየበላ ይገኛል። ነዋሪዎቹም ሌላ የሞት ድግስ አንዣቧል በማለት የደረሱልኝ ጥሪ እያሰሙ ነው። በወለጋ ምን ተፈጠረ የሚለውን ከስፍራው ያጠናቀርነውን መረጃ ወደ እናንተ እናደርሳለን። የአራት ኪሎና የመቀሌው ቡድን የማይቀር የሚመስለውን ጦርነት ለመጀመር እያኮበኮቡ ባለበት በዚህ ወቅት በመቀሌ የሚፈጸመው የቦምብ ጥቃቶች ከፍተኛ ስጋት ፈጥረዋል። ከመቀሌው ፕሬዝዳንት ፍንዳታ በኋላ ዛሬም በትግራይ ሌላ የቦምብ ጥቃት ተፈጽሟል። የቦምብ ጥቃቱ በየትኛው አመራር ላይ አነጣጥሮ ተፈጸመ? ያደረሰው ጉዳት የሚለውን በዝርዝር ይዘናል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ዛሬም ችግርና መከራ ላይ ነን አሉ። አገራችንን ለቃችሁ ውጡ የተባሉት ዜጎች የደረሱልኝ ድምፅና ጩኸት እየተሰማ ይገኛል። በእርስ በርስ ጦርነት በረሃብና ተያያዥ ችግር የራሱን ሕዝብ አዋክቦ ወደ ስደት የዳረገው የአብይ አህመድ መንግስት በበኩሉ ለዜጎቹ ጥቃት ትኩረት ነፍጎ ይገኛል። የደቡብ አፍሪካን ወቅታዊ ሁኔታ ዜናችን ያስደምጣችኋል። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። የፋኖ ከባድ ፍልሚያ ከዳውንት እስከ ላሊበላ። ፋኖ ዛሬ ከጠዋቱ ጀምሮ ባደረገው ተጋድሎ በሰሜን ወሎ ዳውንት ታላቅ ድል ተቀዳጅቷል። በጎንደር ከትናንት የቀጠለው ተጋድሎ ዛሬም በአየር ኃይል ተደግፎ እየተዋጋ ሲሆን ፋኖ ከፍተኛ ድል ቀንቶኛል ብሏል። በአማራ ሕዝብ ላይ ጦርነት የከፈተው የብርሃኑ ጁላ ጦር በበኩሉ ፋኖን መመከት ተስኖት የመዋጋት ችሎታውን፣ ወታደራዊ አቅሙንም ሞራሉን ማጥቷል። በየቀኑ በሚደረጉ ጦርነቶች ከሚረግፈው የአገዛዝ ጦር በተጨማሪ አንድ ጥይት ሳይተኩስ ከነሙሉ ትጥቁ እጁን ለፋኖ የሚሰጠው የአገዛዝ ሰራዊትና የጦር መሪ ቁጥሩ ጨምሯል። ሰሞኑን በተለያዩ ቀጠናዎች እየተደረጉ ባሉ ብርቱ ውጊያዎችም ፋኖ ልብ የሚያሞቅ ድልን እየተጎናጸፈም ይገኛል። በግንባር የተሸነፈው የብልጽግናው ጦር በበኩሉም ዛሬም ንጹሃንን በግፍ እየገደለ ሲሆን የፋኖ የግንባር ተጋድሎም አድማሱን አስፍቶ ቀጥሏል። ሰሞኑን ለአገዛዝ ጦር የገደል ሰዓት የሆነው የጎንደር ቀጠና ዛሬም ብርቱ ውጊያዎችን እያስተናገደ ነው። በቀጠናው የጉና ክፍለ ጦር ባደረገው ተጋድሎ አንድ ሻለቃ ሙሉም የአገዛዝ ጦር ከጥቅም ውጭ ሆኗል ተብሏል። ከስማዳ እስከ ወለላ ባህር በነበረው ውጊያ ፋኖ የአገዛዙን ከፍተኛ ኃይል በመደምሰስ ደማቅና ታሪካዊ ድል ማስመዝገቡ የሚታወስ ሲሆን ዛሬ በዚህ ቀጠና ያለው ውጊያ ወደ አየር ኃይል ተቀይሯል ተብሏል። ለሶስት ቀናት እየተደረገ ባለው ውጊያ በአገዛዝ ጦር ላይ ከደረሰው ሰብአዊ ኪሳራ በተጨማሪ 84 ክላሽንኮቭ፣ 3 ብሬን፣ 2 ስናይፐርና 1 ድሽቃ መማረኩን ፋኖ ይፋ አድርጓል። ፋኖ ባወጣው ዝርዝር መረጃ ከስማዳ እስከ ወለላ ባህር በተደረገው ውጊያ ከተገደሉት ወታደሮችና የጦር መሪዎች በተጨማሪም 53 የሰራዊት አባላት በፋኖ ሲማረኩም 32 የሚሆኑትን አቁስያለሁ ብሏል። ከተማረኩት መካከል ደግሞ 3ቱ የ50 አለቃ ማዕረግ ያላቸው የአገዛዝ ጦር አመራሮች ናቸው። የቆየና ልምድ ያለው ሰራዊቱን ያስጨረሰው የአብይ አህመድ አስተዳደር ሕፃናትን ከመንገድ በማፈስና ከቤተሰቦቻቸው በመነጠል በጦርነት እየማገደና የሕፃናት ልጆችን ነፍስ ለስልጣን ማራዘሚያ እየተጠቀመ ይገኛል። የብልጽግናው ቁንጮም አብይ አህመድ በአማራ ሕዝብ ላይ ባወጀው ጦርነት በየጊዜው የ3 ወር የለብ ለብ ስልጠና የሚወስዱና ሩጦ ያልጠገቡ ወጣቶችን እሳት ላይ በማገድ ከነህልማቸው የጥይት ማብረጃ እየሆኑ ይገኛሉ። በወሎ ጋሸና ወደ ሰቆጣ አቅጣጫ ሲንቀሳቀስ የነበረ የአብይ አህመድ አዲስ ምልምል ሰራዊት በፋኖ የደፈጣ ጥቃት መመታቱ ሲነገር በዚሁ በሰሜን ወሎ ዳውንት ላይ ዛሬም ከፍተኛ ውጊያ እየተደረገ ነው። ከጋሸና ተነስቶ ወደ ላሊበላና ሰቆጣ ለማለፍ ሲንቀሳቀስ የነበረም የአገዛዙ አዲስ ምልምል ሰራዊት ፋኖ አባላት በተሰነዘረበት የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተረጋግጧል።
ከ20 በላይ በሚሆኑ ወታደራዊ ተሽከርካሪዎች ተጭኖ ወደ ላሊበላና ሰቆጣ ሲንቀሳቀስ የነበረው ያገዛዙ ምልምል ሰራዊትም በፋኖ ስልታዊ የደፈጣ ጥቃት ወታደራዊ ኪሳራ ማስተናገዱን ጣና ሳተላይት ቴሌቪዥን ከምንጮቹ አረጋግጧል። ከላሊበላ ከተማ በቅርብ ርቀት ከግራኝ አምባ እስከ ዳቦ ከተማ እንዲሁም ቆጋ ተራራ ላይ በተደረገ ጦርነት ፋኖ ድል ተቀዳጅቷል። የፋኖ ኃይሎች በፈጸሙት የደፈጣ ጥቃት ከ10 በላይ ያገዛዝ ጦር ሙትና ቁስለኛ መሆኑን ፋኖ ይዞት የወጣው መረጃ ያመላክታል። ይህ ከላሊበላ ከተማ በ10 ኪሎ ሜትር ርቀት የተወሰደው እርምጃ የጠላትን እንቅስቃሴ ከመግታት ባለፈም በቀጠናው ያለውን ወታደራዊ በላይነት ይበልጥ ያረጋግጥ ነው ተብሏል። በወሎ በቀጠለው ተጋድሎ ፋኖ ዳውንት ኩርባ ከተማ በመግባት ታላቅ ድል ተቀዳጅቷል ተብሏል። በከተማው ውስጥ እስካሁን የዘለቀ ውጊያ እየተደረገ ሲሆን የደረሰው ጉዳት ዝርዝር መረጃም አልተገለጸም። በተያዘም በጎጃም ደብረ ማርቆስ የፋኖ ኃይሎች በፈጸሙት ኦፕሬሽን በአገዛዙ ኃይል ላይ ከፍተኛ ኪሳራ ደርሶበታል። በተደጋጋሚ በፋኖ ኃይሎች ድንገተኛ ጥቃት በምትጎበኘው ደብረ ማርቆስ ከተማ ተሰርቷል በተባለ ልዩ ኦፕሬሽን የብልጽግና አመራሮች መኪና ተማርኳል ተብሏል። ክረምቱ መቃረቡን ተከትሎ በምስራቅ ጎጃም ደብረ ማርቆስ፣ ሉማሜ፣ ቆይ፣ ደብረ ኤልያስ፣ ጎዛመን እና ደጀን ከተሞች ተከታታይና ስልታዊ ማጥቃት እየጀመረ መሆኑን ፋኖ ገልጿል። በእነዚህ ከተሞች ከዚህ በፊት በተፈጸሙ ተከታታይ የቦምብ ጥቃቶች በርካቶች ሲገደሉ በርካቶች ቁስለኛ ሆነው ይገኛሉ። ከተገደሉት መካከል የመቶ አለቃ፣ 50 አለቃ፣ የኢንስፔክተርና የሻምበል ማዕረግ ያላቸው 7 ከፍተኛ ወታደራዊና ፖለቲካዊ አመራሮች እንደሚገኙበትም ተገልጿል። በተጨማሪም በእነዚህ ጥቃቶች 12 ፓትሮልና የጭነት መኪኖች ከጥቅም ውጭ መሆናቸው ተነግሯል። ይህ በደብረ ማርቆስ ከተማ የተከናወነው ኦፕሬሽን ፋኖ በአገዛዙ ወታደራዊና ፖለቲካዊ ማዕከላት ውስጥ የፈለገውን ግዳጅ መፈጸም አቅም እንዳለው ዳግም ያረጋገጥ ነው ሲሉም ሀሳባቸውን ለጣና ሳተላይት ቴሌቪዥን የሰጡ ምንጮቻችን አመላክተዋል። በግንባር ተጋድለው እንዲህ አቅሉን እስኪስት በፋኖ ኃይሎች እየተደበለበ ያለው የብልጽግናው ጦር ከጦርነቱ ጋር ግንኙነት የሌላቸውን ንጹሃንን በግፍ እየገደለ ይገኛል። በተለይ ከሰሞኑ በበርካታ ግንባሮች እየደረሰበት ያለውን ወታደራዊ ሽንፈት ተከትሎ አቅሉን የሳተው የብርሃኑ ጁላ ጦር ከገጠር እስከ ከተማ ንጹሃን በከባድ መሳሪያ በመደብደብ የአማራ ልጆችም ደም አፈሷል፣ ንብረትም እያወደመ ይገኛል። በሌላ ዜና በራያ ቆቦ ጦርነት የተቀሰቀሰ ሲሆን በዚህ ጦርነት ንጹሃኖችም በከባድ መሳሪያ ጉዳት እንዳስተናገዱ ተገልጿል። በተለይም ትናንት ምሽት አገዛዙ በፈጸመው የመድፍ ድብደባ በራያ ቆቦ ሕፃናትን ጨምሮ በርካቶች መገደላቸውን የጣና ሳተላይት ቴሌቪዥን የመረጃ ምንጮች አረጋግጠዋል። አገዛዙ በዚሁ በራያ ቆቦ ጩቤ በር ላይ የጠመደውን መድፍ ወደ ራያ አላማጣ፣ ኩቢ፣ ቀረንሳ በመተኮሱም 2 የአንድ ቤተሰብ አባላትን አቁስሏል ተብሏል። በጥቃቱ የ6 ዓመት ህፃናትና የ12 ዓመት ታዳጊ ከባድ ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ተገልጿል። በተመሳሳይ ከጩቤ በር የተተኮሰ መድፍ በራያ ቆቦ ጃሮታ አዲሱ መንደር ላይ አርፎ የአንድ ቤተሰብ አባላት ሲሆኑ ታዳጊዎች ጉዳት አስተናግደዋል ነው የተባለው። በዚህም ዮሐንስ ሙለታ የተባለ የ13 ዓመት ታዳጊ ወዲያውኑ ህይወቱ ሲያልፍ፣ ዳዊት ውለታ የተባለ የ10 ዓመት ታዳጊ ደግሞ ለከባድ ቁስለት ተዳርጎም በአሁኑ ሰዓት በቆቦ ሆስፒታል እየታከመ ይገኛል ተብሏል። የሱዳን ጥቃት የፈጠረው ትኩሳትና የትግራይ ክልል ውጥረት ህወሓት በአብይ አህመድ የተሾመውን የጊዜ አስተዳደሩን አስወግዶ ለደብረጽዮን ገብረ ሚካኤል የንግስ ካባ ከደፋ በኋላ በትግራይ ክልል ውጥረቱ ተባብሶ ቀጥሏል። በትግራይ አድዋ ከተማም ዛሬ ማታ የቦምብ ጥቃት መፈጸሙ ተሰምቷል። ወዲህ የብልጽግና የጦር ጀቶች በተደጋጋሚ በመቀሌ ሰማይ ላይ በምሽት እያንጃበቡ ነው። በመቀሌ ከተማ ምክር ቤቱ አካባቢ የተፈጸመው የቦምብ ፍንዳታም በአድዋ ከተማ መደገሙን ተከትሎ በከተማ ነዋሪዎች ላይ ስጋትና ውጥረት ተፈጥሯል ሲሉ የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። የቦምብ ጥቃቱ የተፈጸመው በትግራይ ክልል ማዕከላዊ ዞን አድዋ ከተማ በከተማዋ ከንቲባ መኖሪያ ቤት ላይ ነው ተብሏል። ከተማዋ ላይ የተጣለው ቦምብ በሰውና በንብረት ላይ ያደረሰው ጉዳት ስለመኖሩ የተገለጸ ነገር የለም። የአድዋ ከተማ ፖሊስም አስቸኳይ ምርመራ ጀምሬያለሁ ሲል ገልጿል። ድርጊቱ የሽብር ተግባር መሆኑን የጠቀሰው ፖሊስ የድርጊቱን ፈጻሚዎችን ለመያዝ ከከተማ እስከ ዞንና ክልል የተቀናጀም የጸጥታ አካላት ስራ እየተካሄደ እንደሆነ አስታውቋል። ባለፈው ማክሰኞ በትግራይ የፕሬዝዳንትና ምክር ቤት አካባቢ ተመሳሳይ የቦምብ ፍንዳታ ማጋጠሙን ተከትሎ የድርጊቱን ፈጻሚ ለመያዝ ክትትል በፖሊስ ይደረጋል ቢባልም እስካሁን የተገለጸ ነገር የለም። ከወራት በፊትም በመቀሌ ዩኒቨርሲቲ ውጫዊ አጥር ተመሳሳይ ድርጊት ተፈጽሟል። በአጠቃላይ 3 የቦምብ ፍንዳታዎች አጋጥመው እስካሁን ስለ ድርጊቱ ፈጻሚዎች ለህዝብ የቀረበ መረጃ የለም። የ4 ኪሎ መንግስትና የመቀሌው ህወሓት የማይቀር የሚመስለውን ጦርነት ለመጀመር እያኮበኮቡ ባለበት በተደጋጋሚ
በተደጋጋሚ የሚፈጸመው የቦምብ ጥቃቶች ነዋሪዎችን ለጭንቀት ዳርገዋል። በእርስ በርስ ጦርነት ሚሊዮኖችን ገብረው ያልጠቀማቸው የጥፋት መንገድ ቀያሽ አሮጌው ህወሓትና ተቀጽለው ብልጽግና ከትናንት የጥፋት መንገዳቸውም አልተማሩምና ህዝቡን ያለ ፍላጎቱ በጦርነት ሊማግዱት ጫፍ ላይ ቆመዋል። ከሁለቱ ኃይሎች ፍትጊያ በተጨማሪም ሰሞኑን ሱዳን ተፈጸመብኝ ያለችው ጥቃት በቀጠናው ከፍተኛ እሳት ፈጥሯል። ሱዳን ከባህር ዳር የተነሳ የጦር አውሮፕላን በካርቱም አየር ማረፊያ ጥቃት አድርሶብኛል ማለቷ ይታወሳል። በዚህ የተወነጀለው የአብይ አህመድ አስተዳዳሪ እጅ የለበትም ቢልም የታመነ አይመስልም። ይልቁንም የሱዳን ክስ የተቀበሉት አሜሪካን ጨምሮ ሌሎቹ ሀገራት በኢትዮጵያ ላይ ተቃውሞ አቅርበዋል። የብልጽግና መንግስት ድርጊት ካወገዙት መካከልም አሜሪካ፣ ሳውዲ አረቢያ፣ ግብጽ፣ ኩዌት፣ ኳታር፣ የተባበሩት መንግስታት ድርጅት፣ አረብ ሊግ፣ የአውሮፓ ህብረትና ሌሎች ታላላቅ የዓለም ሀገራት ተቋማት ይገኙበታል። እነዚህ ሀገራትና ዓለም አቀፍ ተቋማት በካርቱም ዓለም አቀፍ አየር ማረፊያ ላይና የመሰረተ ልማቶች ላይ የተፈጸሙን የድሮን ጥቃት እናወግዛለን ብለዋል። ሱዳን ከኢትዮጵያ ተነስተው ጥቃት ፈጸሙ ያለቻቸው ድሮኖች የዩናይትድ አረብ ኤምሬትስ ስሪት መሆናቸውን ገልጻለች። በክሷም ታዲያ ከአብይ አህመድ ጋር ቅርብ ግንኙነት ያለው የሼክ መሐመድ ቢን ዛይድ አልናህናን ስም አካታለችም። በኳታርና ኩዌት ጥቃት ኢራንን በይፋ የተቃወመው አብይ አህመድ አሁን እየተካሄደ ባለው የአሜሪካ ኢራን ጦርነትም ከኤምሬትስ መንግስት ጎን ተሰልፈዋል። በጦርነቱ ሳቢያ ዓለም አቀፍ በረራዎች ተከልክለው በነበረ ጊዜም እንኳን ቦታው ድረስ በመሄድ የእልቂት ወዳጁን ሼክ መሐመድ ቢን ዛይድን አልናህንን ከጎን ነኝ ብሎታል። ዛሬ ታዲያ አገራት ሱዳን ደግፈው ያወጡት የተቃውሞ መግለጫ ብልጽግና ኢትዮጵያን የዲፕሎማሲ ቅርቃር ውስጥ እንደከተታት ማሳያ ነው ተብሏል። በእርግጥ አላስፈላጊ ልፊያና መተሻሸት ዲፕሎማሲ የሚመስለው አብይ አህመድ አገርን ካዋረድና ክብሯን ዝቅ ካደረገም ቆይቷል። ከኢትዮጵያ ተነስተው በሱዳን ላይ ጥቃት ፈጸሙ የተባሉትን ድሮኖች በቀዳሚነት ያወገዙት ኩዌትና ኳታር ሌሎች ሀገራትም በኢትዮጵያ ላይ አሉታዊ ጫና እንዲያሳድሩ መነሻ ሆነዋልም ተብሏል። በተለይም የአውሮፓ ህብረትና አሜሪካ ድርጊቱን ከማውገዛቸው ባለፈም በሱዳን የእርስ በርስ ጦርነት የሚሳተፉ ሀገራትን ማስጠንቃቸውም ለብልጽግና መንግስት የዲፕሎማሲ ኪሳራ ነው። የብልጽግና መንግስት ለተባበሩት አረብ ኤምሬትስ ጥቅም ሲል በሱዳን ጦርነት ላይ በቀጥታ ተሳትፏል በሚል ተደጋጋሚ ክስ ይቀርብበታል። በተለይም ለአማጺው አርኤስኤፍ ፈጥኖ ደራሽ ኃይል በኢትዮጵያ ነጻ መሬት ከመስጠት በተጨማሪም በጥምር ውጊያ ላይ መሳተፉ ይነገራል። ኢትዮጵያ በውስጣዊ ቀውስ ከፍተኛ ጦርነት እያስተናገደች ባለችበት ለብልጽግና መንግስት ድሮን በማቅረብ የሚታሙት የኤምሬቱ ፕሬዝዳንት የእርሳቸው ጥቅም ለማስከበር ኢትዮጵያን በሱዳን ጦርነት ላይ እንዲሳተፉ ማድረጋቸውም ይታመናል። ከካርቱም ጥቃት በፊት በቤንሻንጉል ክልል አካባቢ ሱዳን በፈጸመችው ጥቃት ኢትዮጵያን መሞታቸውም ይታወሳል። በካርቱም ተፈጸመ የተባለው የአየር ጥቃት ዓለም አቀፉን ማህበረሰብ ትኩረት የሳበ ሲሆን ለብልጽግናው መንግስት ግን መዘዙ ቀላል እንደማይሆን እየተነገረ ነው። በአገሪቱ ሰላም ማስፈን ተስኖት የሚገኘው የአብይ አህመድ መንግስት ከጎረቤት ሀገራት ጋር የሚያደርገው ጸባጫሪ ድርጊትም አሳሳቢ ደረጃ ላይ ደርሷል። ከሻዕቢያ ጋር የቃላት ጦርነት ውስጥ ገብቶ የነበረው ብልጽግና በአሁኑ ወቅት ዶናልድ ትራምፕ ከኤርትራ ጋር ግንኙነት መጀመራቸውን ተከትሎ ከፍተኛ ድንጋጤ ውስጥ ገብቷል። ከሰሞኑ እየወጡ ያሉ መረጃዎች እንደሚያሳዩ ትራምፕ የኤርትራን ማዕቀብ ለማንሳትም ወስነዋል ተብሏል። ይህ ደግሞ ለኤርትራ አቅምን የሚፈጥር ለአብይ አህመድ ስርዓት ደግሞ ስጋትን የሚያጭር ነው። አሳዛኙ የደቡብ አፍሪካ ጭፍጨፋ። በደቡብ አፍሪካ የሚገኙ ኢትዮጵያን ዛሬም በከፋ ችግርና መከራ ውስጥ እንደሚገኙ ተገለጸ። በርካታ ወገኖቻቸውን ያጡትና አገራችን ለቃችሁ ውጡ የተባሉት ዜጎች የደረሱልኝ ድምፅና ጩኸት እያሰሙ ይገኛሉ። በእርስ በርስ ጦርነት በራብና ችግር የራሱን ሕዝብ አዋክቦ ለስደት የዳረገው የአብይ አህመድ መንግስት በበኩሉ ባሉበት እንዲያልቁ ግድ የለውምና የስደተኞቹን ጩኸት እስካሁን ድረስ ሊሰማው አልቻለም። በተለይ በምዕራባውያኑ የነጻነት የእኩልነትና የፍትህ ተምሳሌት ተደርገው የሚቆጠሩ የኔልሰን ማንዴላ ሀገር ደቡብ አፍሪካ በአሁኑ ወቅት ሰብአዊነት ክብር አጥቷል። ሳምንታትን ያስቆጠረው ግጭት ዛሬም አለመርገቡ ደግሞ ለሌላ ሀገር ዜጎች ጉዳዩን አሳሳቢ አድርጎታል። በደቡብ አፍሪካ ከፍተኛ ችግር ከገጠማቸው መካከል ደግሞ ኢትዮጵያውያን ዜጎች ይገኙበታል። በጥቃቱ ሕይወታቸውን ያጡ ቁጥራቸው ቀላል ያልሆኑ ኢትዮጵያዊ ዜጎችም አሉ። በደቡብ አፍሪካ የሚገኙ ኢትዮጵያን አሁንም በሀገሪቱ ዜጎች በኩል ይውጡልኝ የሚል ሰልፎችና አልፎ አልፎ ጥቃቶች እንደቀጠሉም ተናግረዋል። በደቡብ አፍሪካ በሌሎች ሀገራት ዜጎች ላይ የሚደርሱ ጥቃቶች መጠናቸው ቢቀንስም አሁንም በብዙ ቦታዎች ቀጥለዋል ነው የተባለው። በአሁኑ ወቅት በአደባባይ የሚፈጸመው ዝርፊያና ግድያ የቀነሰ ቢመስልም ውስጥ ለውስጥ የሚገኙ የሌሎች ሀገራት ዜጎች ሱቆች ላይ ድንገተኛ ጥቃቶች እየተፈጸሙ ነው ተብሏል። ጥቃቱን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር መግለጫ ማውጣቱን በበጎ ያነሱት በሀገሪቱ የሚገኙ ኢትዮጵያን ይህ የዲፕሎማሲ ተግባር ተጠናክሮ ሊቀጥል እንደሚገባና መፍትሄ እንዲገኝ ጥረት መደረግ እንዳለበት እንዲሁም ዜጎችን ከአሰቃቂ ግድያ መታደግ ይገባል ሲሉ ተማጽነዋል።
ኢትዮጵያ እየለማችና እየተለወጠች ነው የሚለው የብልጽግናው አስተዳደር ራሱም የስደት ተባባሪ በመሆን በህጋዊነት ሽፋን ዜጎችን እየሸጠ ነውና እንዲህ አይነት ጉዳዮች ላይ ሲሰራ ታይቶ አይታወቅም። የአገዛዙ ግፍ በንጹሃን አማራዎች ላይ የኦሮሚያ ብልጽግና አመራሮች ከአማራ ተወላጆች ጋር ማህበራዊ ግንኙነት አላቸው የተባሉ የክልል ተወላጆችን ማጣጣላቸው ተሰማም። በክልሉ የሚኖሩ የሌላ ብሔር ተወላጆች ላይም ከፍተኛ ድብደባ፣ እንግልትና እስር እየፈጸሙ መሆናቸው ተሰምቷል። ይህ ድርጊት አገዛዙ በህዝቦች መካከል ያለውን የቆየ ፍቅርና መከባበር ወደ ግጭት ለመለወጥ እያደረገ ያለው ስልታዊ ጥረት መሆኑን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በምስራቅ ወለጋ ዞን ኪርሞ ወረዳ ታጣቂዎች በከፈቱት ጥቃት የአማራ ተወላጆች ላይ መጠነ ሰፊ የንብረት ዝርፊያና ውድመት መፈጸሙ ታውቋል። የሰው ሕይወትም ጠፍቷል ተብሏል። ታጣቂዎቹ ከ150 በላይ ከብቶች፣ 60 ፍየሎችና ሌሎች እንስሳቶችን በአገዛዙ ታጣቂዎች ተዘርፈው መወሰዳቸው ነው የተገለጸው። ይህ ዝርፊያ በአካልና በሕይወት ላይ ከሚደርሰው ጉዳት በተጨማሪም የህዝቡን የኢኮኖሚ መሰረት ለማዳከምና ለማፈናቀል ታቅዶ የሚከናወን መሆኑንም ነዋሪዎቹ ለጣቢያችን ተናግረዋል። በወለጋ ዛሬ ድረስ በነዋሪዎች ላይ የሚፈጸመው ግፍ ያልቆመ ሲሆን የንጹሃን ቤት የማቃጠልና ነዋሪዎችን የማፈናቀል ተግባር በየዕለቱ በስፋት እየተከናወነ እንደሚገኝ ተመላክቷል። ይህ በአማራ ተወላጆች ላይ ያነጣጠረ ጥቃት በአካባቢው ሰብአዊ ቀውስ እየፈጠረ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋቾችና የሚመለከታቸው አካላት ትኩረት እንዲሰጡም ጥሪ ቀርበዋል። በሌላ ዜና በአማራ ክልል ኦሮሞ ብሔረሰብ ጅሌ ጥሞጋ የአማራ ተወላጆችን ዳግም የማፈናቀልና ንብረት የመዝረፍ ዘመቻ መቀስቀሱ ተሰምቷል። የአገዛዝ ጦርም ከሸኔ ታጣቂዎች ጋር ተቀናጅቶ ፋኖች ያድናችሁ በሚል የአካባቢው ነዋሪዎች ላይ ግፍ እየፈጸመ ነው ተብሏል። በጅሌ ጥሞጋ ወረዳ አዝግዬ ጉባዋጮ ቀበሌ የሚኖሩ የአማራ ተወላጆች በአገዛዙ ሰራዊት ከፍተኛ የሆነ እንግልትና ማዋከብ እየተፈጸመባቸው መሆኑን ተናግረዋል። በፋኖ የበላይነት የተወሰደበት አገዛዙ ንብረት የማውደም የማፈናቀልና የማዋከብ ተግባራትን ንጹሃን የአማራ ልጆች ላይ እየፈጸመ ይገኛል። ትናንትናና ዛሬ በተፈጸመው ጥቃት ቁጥራቸው በርከት ያሉ ነዋሪዎች ከስፍራው መፈናቀላቸው ታውቋል። በጥቃቱ ቀያቸውን ከለቀቁት መካከል በጅሌ ጥሞጋ ከዛሬ 4 ዓመት በፊት በደረሰባቸው ግፍ ተፈናቅለው የነበሩና በቅርቡ ወደ ቀያቸው የተመለሱ ነዋሪዎች ይገኙበታል ነው የተባለው። አገዛዙ በታቀደና ስልታዊ በሆነ መንገድ ዳግም ለከፋ ጉዳት እየዳረጋቸው ይገኛል። የአገዛዙ ታጣቂዎች ንጹሃኖችን ከማፈናቀልና የነዋሪዎችን ቤት ከማውደም ባለፈ ከ180 ኩንታል በላይ እህል መዝረፋቸውም ታውቋል። ታጣቂዎቹ ዝርፊያውንና እንግልቱን ሲፈጽሙ እናንተ አማርኛ ተናጋሪዎች ናችሁ፣ ልጆቻችሁ ፋኖ ናቸው፣ አሁን መጥተው ያስጥሏችሁ በሚል ይሳለቁ ነበር ተብሏል። ሌሎችም ማንነት ተኮር ስድቦችን ይናገሩ ነበር ብለዋል። ጥቃቱ ብሔርና የፖለቲካ አመለካከትን መሰረት ያደረገ መሆኑን ተጋልጧል። በዚሁ ቀጠና በሚገኙት ማጀቴ፣ አጣየና አካባቢው በአማራ ተወላጆች ላይ ተመሳሳይ ድርጊቶች እየፈጸሙ መሆኑም ተሰምቷል። በሸዋ ማጀቴ በትላንትናው ዕለት በተፈጸመ ጥቃት 4 የሚደርሱ አርሶ አደሮች በአገዛዙ መከላከያ መገደላቸው ተገልጿል። ዛሬም ከፍተኛ ስጋት ውስጥ እንደሆኑ የገለጹት የአካባቢው ነዋሪዎች ከመኖሪያ መንደራቸው ለቀው እየወጡ መሆናቸውን ተናግረዋል። በብልጽግናው አገዛዝ የሚደገፈው የሸኔ ኃይል ከመከላከያ ሰራዊት ጋር በመሆን በአማራ ተወላጆች ላይ ከፍተኛ ግፍ እየፈጸመ መሆኑን ጣና ሳተላይት ቴሌቪዥን ከነዋሪዎቹ አረጋግጧል።